ሰላም ጤና ይስጥልኝ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን አላችሁ? ለአሁን ያልናቸው መረጃዎችን ወደ እናንተ ወደ ተመልካቾቻችን እናቀርባለን። የእነ ደብረጽዮን የህወሓት አንጃ ወደ ስልጣን እመለሳለሁ፣ ይህንን የማደርገው የማንም ይሁንታ ጠይቄ አይደለም ማለቱ ተሰማ። የኢትዮጵያ የበሬ ቆዳ በጥሬው ለምግብነት እየዋለ ነው ስለመባሉ ትሰሙታላችሁ። ላለፉት 24 ሰዓት ሳይሞላው የሆርሙዝ ወሽመጥ በድጋሚ ስለመዘጋቱ ይህንንም ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። አብራችን ሁኑ። የእነ ደብረጽዮን የህወሓት አንጃ ወደ ስልጣን እመለሳለሁ፣ ይህንን የማደርገው ደግሞ የማንም ይሁንታ ጠይቄ አይደለም ማለቱ ተሰማ። ከሰሞኑ በአክሱም ከተማ በዝግ አዳራሽ ሲመክርና ሲወያይ የነበረው የቀድሞ የህወሓት ማዕከላዊ ኮሚቴ አባላት ውሳኔያቸውን ማሳለፋቸውን ተረጋግጧል። ከዘጠኙ የህወሓት አመራሮች በሁለት ስለመከፈላቸውና ከዘጠኙ አንድ ሰው መሃል ሰፋሪ ሆኖ ሰፊ ክርክር የተደረገበት ውይይት እንደነበረ ታውቋል። በአጠቃላይ የቀድሞ የህወሓት አመራሮች ወደ ቅድመ 2013 ዓ.ም በህዝብ ተመርጫለሁ ያለው የቀድሞ አስተዳደር ወደ ስራ እንዲመለስ ተወስነዋል። አሁን በኢትዮጵያ መንግስት እውቅና ክልሉን እያስተዳደረ ያለው የታደሰ ወረደ አስተዳደር አሽቀንጥረን እንጥለዋለን ሲሉም የቀድሞ የህወሓት አመራሮች መናገራቸው የውስጥ ምንጮቻችን ተናግረዋል። ታደሰ ወረደ ደግሞ የሚፈነቀል መንግስት የለም፣ እኔም በስልጣኔ እቀጥላለሁ እያለ እንደሚገኝ ተሰምተዋል። ትላንት ሚያዝያ 9 መግለጫ ለመስጠት ጋዜጠኞችና የሚዲያ አካላትን ጠርቶ የነበረ ታደሰ ወረደ ምክንያቱ ባልታወቀ መግለጫ ከመስጠት እንደተቆጠበና የጠራቸውን ጋዜጠኞች ተመልሰው እንዲሄዱ አድርገዋል። በትግራይ ክልል ያለው ፖለቲካዊና ሰብአዊ ሁኔታ አሁንም ተባብሶ መቀጠሉ ተገልጿል። ከፕሪቶሪያ ሰላም ስምምነት በኋላ በክልሉ የነበረው ግጭት ቢቀንስም ነገር ግን ብዙ ችግሮች ይዞ እንደመጣ የሚታወስ ነው። በክልሉ ውስጥ የህወሓት ውስጣዊ ክርክሮችና ክፍፍሎች ወደ ባሰ ሁኔታ እያመራ እንዳለም ምንጮች ይገልጻሉ። በታደሰ ወረደ የሚመራው የጊዜያዊ አስተዳደር መዋቅር እንዲጠናከር በፌዴራል መንግስት የሚደረጉ ጥረቶች ቢኖሩም ሙሉ መረጋጋትን ግን ሊያመጡ አልቻሉም። በአንዳንድ አካባቢዎች የግጭት ምልክቶች እንዳሉም መረጃዎች እየወጡ ይገኛሉ። በተለይ ህወሓት በወልቃይት ጠገዴ፣ ጠለምትና ራያ አካባቢዎች በጉልበት ለመቆጣጠር ከፍተኛ ዝግጅት እያደረገ እንዳለና ይህንን ፍላጎቱ ለማሳካት ወጣቶች በጉልበት እያፈሰ ወደ ጦር ማሰልጠኛና ጊዜያዊ መጠለያ እየወሰደ እንደሚገኝ የወልቃይት ጠገዴ አማራ ሚዲያ ምንጮች ገልጸዋል። የወልቃይት ጠገዴ ህዝብ ደግሞ ዳግም በወያኔ አልወረርም በማለት ተከዜ ዳር ሆኖ ድንበሩን እየጠበቀ እንደሚገኝ ከአካባቢው የወጡ መረጃዎች ያመለክታሉ። ህወሓት ከ3 ወር በፊት ጠለምት ለመውረር ያደረገውን ጥረት ሳይሳካለት እንደቀረ የሚታወቅ ነው። በአጠቃላይ በትግራይ ክልል ያለው ሁኔታ ከፕሪቶሪያ ስምምነት በኋላ የተወሰነ መረጋጋትን አሳይቶ የነበረ ቢሆንም በእነ ደብረጽዮን ገብረ ሚካኤል የሚመራው ህወሓት የፖለቲካ ሰብአዊና የደህንነት ችግሮች እንዲፈጠሩ አድርጓል የሚሉ ብዙ አስተያየቶችን ተበራክተዋል። የቀድሞ ህወሓት ከፌዴራል መንግስት እውቅና ውጭና የፕሪቶሪያ የሰላም ስምምነትን በሚያፈርስ ሁኔታ ክልሉን ከተቆጣጠረ ከፌዴራል መንግስት የሚወሰደውን እርምጃ ምን ሊሆን ይችላል? ምንስ ሊፈጠር ይችላል? የሚሉ አስተያየቶች በርካቶች እየተሰነዘሩ ያሉ ናቸው። ላለፉት 24 ሰዓት ሳይሞላው የሆርሙዝ ወሽመጥም ተዘግቷል። ኢራን በአሜሪካ የተጣለባትን እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ በሙሉ መከፈቱን ባወጀት በ24 ሰዓት ሳይሞላው መልሳ በይፋ መዝጋቷን አስታውቃለች። የሆርሙዝ ላይ ጥብቅ ወታደራዊ ቁጥጥር እየተደረገ መሆኑን ኢራን አስታውቃለች። ትራምፕ በመጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳ ማዝነብ እንጀምራለን ብለዋል። አሁን እየወጡ ያሉ ዘገባዎች ስትሬት ኦፍ ሆርሙዝ አካባቢ ያለው ውጥረት እንደገና ጨምረዋል። ይህንን አካባቢ የዓለም አቀፍ የነዳጅ ንግድ በብዛት የሚተላለፍበትና በጣም አስፈላጊ የንግድ መስመር ሲሆን በየቀኑ በብዙ 100,000 በርሜል ነዳጅ መርከቦች ይያዙበታል። በቅርቡ ኢራን የባህር ኃይል ከአሜሪካና ከአጋር አገሮች ጋር የተያያዙ መርከቦች እንቅስቃሴ እየጨመረ መሆኑን ገልጻለች። ይህም ከፍተኛ የደህንነት ጭንቀት እንዲፈጠር አድርገዋል። በሌላ በኩል ዩናይትድ ስቴትስ እና አጋሮቿ በአካባቢው የባህር መንገድ ነፃነት እንዲጠበቅ የመከላከያ እርምጃዎችን እየተጠናከሩ ነው ብላለች።
የአሜሪካ ወታደራዊ ባለስልጣን እንደሚሉት ይህንን አይነት እንቅስቃሴ የንግድ መርከቦችንና የነዳጅ መርከቦችን ደህንነት አደጋ ላይ ሊጥል ይችላል ብለዋል። አንዳንድ ተንታኞች ይህንን ውጥረት በኢራን የኒኩሌር ዲል ጋር የተያያዘ መሆኑን ያመለክታሉ። በዚህ ጉዳይ ላይ ውይይት እንደገና ሊቀጥል እንደሚችል ቢገመትም አሁን ግን ግጭቶችና አለመግባባቶች እየጨመሩ መጥተዋል። የሆርሙዝ ወሽመጥ ሲዘጋ የነዳጅ ገበያ በከፍተኛ ሁኔታ የሚጨምር ሲሆን ወሽመጡ ተከፈተ በተባለ በደቂቃዎች ላይ ደግሞ የነዳጅ ምርትን ይቀንሳል። በአጠቃላይ የዓለምን ገበያ መረጋጋት ሆነ መባባስ የሆርሙዝና አካባቢውን ሰላም መሆን አስፈላጊ ነው። የኢትዮጵያ የበሬ ቆዳ በጥሬው ለምግብነት እየዋለ ነው ተባለ። ቆዳው ለምዕራብ አፍሪካ ለምግብነት እየተላከ መሆኑን የቆዳ ፋብሪካዎችና ጥሬ ዕቃ አቅራቢዎችን እያወዛገበ ነው ተባለ። ቆዳ አቅራቢዎቹ ያለምንም ልፋት በጥሬው ቆዳውን ለምግብነት ለሚጠቀሙ የአፍሪካ ሀገራትን መላካቸውን ፋብሪካዎቹን ጥሬ ዕቃ እያሳጣ ነው ተብለዋል። መንግስት ቆዳ በጥሬው ለውጭ ገበያ የሚያቀርቡትን ለምግብነት በበሬ ቆዳ ላይ የ150 በመቶ የታክሲ ጭማሪ ስራ ላይ አውያለሁ ብለዋል። በኢትዮጵያ የበሬ ቆዳ ለምግብነት አገልግሎት ወደ ምዕራብ አፍሪካ ሀገራት የመላክ አዝማሚያ መጨመሩን የኢትዮጵያ የቆዳ አምራቾች ማህበር ተናግሮ ነበር። ምርቱ በዋናነት የሚላከው ወደ ቶጎና ናይጄሪያ እንደሆነም ማህበሩ አመላክተዋል። ይህንን ተከትሎ የቆዳ ጥሬ ዕቃ አቅራቢዎቹ ምርታቸውን ለቆዳ ፋብሪካዎች ከማቅረብ ይልቅ ለምግብነት ወደ ውጭ መላክን የበለጠ አትራፊ ስላደረጋቸው በሀገር ውስጥ የሚገኙ የቆዳ ፋብሪካዎች የጥሬ ዕቃ እጥረት አስከትሏል ተብለዋል።